እንደው ከዘፋኝ ሁሉ ለማን ግጥም ብትጽፍ እንደው ደስ ይላል ኧረ እንዴነሽ ለጌራ ወርቅ ለምን እኔ ለምፈልገው ጉዳይ አሪፍ ፈረሰኛ እሱ ነው ጌራው እኔ ለምፈልገው ጉዳይ የጌራ ወርቅ ድምጽ ይመቸኛል እሱን ባገኘው በቃ ስራዎች ሁሉ ይደርሳሉ ብዬ አስባለሁ አንድ ሰው ከልጆቹ የትኛውን ተወዳለህ አይባልም ግን ከሰራው የትኛውን ተወዳለህ ይባላል ከልጆችም ይባላል የሚደፍር ስለሌለ ነው እኔም ደግሞ ስራዎች እንደ ልጆች ናቸው አዎ እንደው የትኛው ስራህ ነው አንተ በጣም የምትወደው እኔ አሁን የእውነት ለመናገር ወፍዬን በጣም ወዳታለሁ ሆዴ ባላበሾ ሚል አለ አንድ የሃና ሸንቁጤ እሱን ወደዋለሁ ተሸኘሽ ወይ የሚል አንድ ዘፈን አለላ በብርሃኔ ለባለቤት የሰራሁት እሱን ወደዋለሁ እነዚህን ወዳቸዋለሁ ያው ጣት ከጣት ይበልጥልም አውራ ጣትና ይሄኛው እኩል አጠብቀም አይደለም እንደዛ ለማለት እንደው የምትወደውን ስንኝ እንደው ቀስ ብለህ ታልልኛለህ ለላህ አሳምሬ ነው እንጂ እንኳን ይሄ ሁላ መኳንንት ተቀመጡ ብቻዬንስ ቢሆን እሺ በል ታማ ትንፋሽ አጥሯት ደክማ ስታጣጥር ማን ያቃናት ይሆን ውለታ ሳይቆጥር ይቺ ወፍዬ ላይ ያለች አንዲት ስንኝ ናት ሆዴ ባላበሾ የሚል ደግሞ የሃና ሸንቁጤ ላይ ያልኩ ደግሞ አዝግቦ ሲያራግብ ባልቢን በከደከ ፈሪ ጉድ ፈላበት ጉድ ተንተከተከ ነው የሚሆነው እንደው ገጣሚ ሙሉጌታ ለሰራው ስራ ተመጣጣኝ ክፍያ አግኝቻለሁ ብለህ ትገምታለህ እንኳን ለግጥም ስራ ማንስ ቢሆን ላረሰው ለቆፈረው ተመጣጣኝ ዋጋና ክፍያ አግኝታ ያውቃል ብለህ ታስባለህ አንተ you think so የታለ ገበያና ስራ ለየቀል አይደለም እንዴ የሰለጠነ እኮ ነው ቀድሞ ልሶ የሚሄደው ምንም ማረግ አትችልም አንተ ያለብህ ምንድነው መስራት ነው መፍጋት ነው ያው አገር የሚባል ቋንቋ አለ ህዝብ የሚባል ቋንቋ አለ መንገድ የሚያሻግርህ ሰው ነው ብትሞት የምትቀበረው አገር ላይ ነው ስለዚህ ለአገሩ ለሰው ስትል ግማሽ ለነፍስ ግማሽ ለስጋ ነው ያው ተቀላቅለህ ተዳለ መኖር የምትፈልገው እስቲ አንተ እንዴት ነው እኔ መኖር የምፈልገው አሪፍ ነው ሳልበላ ሳልጠጣ ሳልተኛ ወሲብ ሳልሰራ በቃ